እግዚአብሔር በመከራ ውስጥ ሆናችሁ ጣልቃ ይገባላችኋል። በመከራ ውስጥ ሆናችሁ ይገለጥላችኋል። ለምን? እግዚአብሔር በእናንተ ውስጥ ዓላማ አለው። የከበረ ጥሪ የተጠራ ሰው የእግዚአብሔርን ቃል ይጠብቃል፣ የእግዚአብሔርን ድምፅ ይጠብቃል። ፍጻሜያችሁ ፍሬያማ እንዲሆን ከፈለጋችሁ፣ ነጋችሁ ያማረ እንዲሆን ከፈለጋችሁ የእግዚአብሔርን ቃል ጠብቁ፣ ቃሉን ጠብቁ። እግዚአብሔር የሚላችሁን አድርጉ። እግዚአብሔር በሚላችሁ ስፍራ ተቀመጡ። ፍጻሜያችሁ በኢየሱስ ስም የድል ይሆናል፣ የከበረ ይሆናል። እግዚአብሔር አብሮነት ከእናንተ ጋር ይሆናል። በእያንዳንዱ ነገር፣ በልጆቻችሁ ላይ፣ በትዳሮቻችሁ ላይ፣ በትምህርታችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ የእግዚአብሔር አብሮነት ከእናንተ ጋር ይሆናል። ሰላም ይብዛላችሁ። ዛሬ እግዚአብሔር አምላክ የሚናገርን መልካም የሆነ መልእክት አለ። ይህ መልእክት ሁልጊዜ በጣም በእግዚአብሔር ቃል እየተጽናናችሁ እየተባረካችሁ ላላችሁ ለእናንተ ነው። የከበረ ጥሪ እግዚአብሔር አንተን፣ አንቺን፣ እኔ እግዚአብሔር በስሙ የተጠሩትን በልጁ በክርስቶስ አምነው የዳኑትን የጠራበት ጥሪ የከበረ ጥሪ ይባላል። ክብር ለእግዚአብሔር ይሁን። ይህ የከበረ ጥሪ እግዚአብሔር እናንተን ፍሬያማ የሚያደርግበት፣ ለጠራችሁ ጥሪ እንድትኖሩ የሚያደርግበት ነው። እግዚአብሔር የተመሰገነ ይሁን። ዛሬም እግዚአብሔር አምላክ ከይስሐቅ ሕይወት ሃሌሉያ የቃል ኪዳኑ ልጅ እንዴት እንደባረከው ደግሞ እኛ ራሳችን የቃል ኪዳን ልጆች ነንና እግዚአብሔር አምላክ እንዴት እንደሚባርከን ከይስሐቅ ሕይወት እንማራለን። የይስሐቅ አባት አብርሃም እንደሆነ እናውቃለን። ባለፈው መልእክቶቻችን ስለ አብርሃም ተካፍለናል። የከበረ ጥሪ ዛሬ ደግሞ ከይስሐቅ ደግሞ እንካፈላለን። በመጽሐፍ ቅዱሳችን በዘፍጥረት መጽሐፍ ምዕራፍ 26 ላይ ያለውን ቃል በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ ሆነ፣ ከሆነው በላይ ረሃብ ሆነ። ይስሐቅም ወደ ፊልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ከአንተም ጋር ሆናለሁ፣ እባርክሃለሁ። እነዚህ ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩለትን መሐላ አጸናለሁ፣ ዘርን እንደ ሰማይ ከዋክብት አበዛለሁ። እነዚህ ምድሮች ሁሉ ለዘር እሰጣለሁ፣ የምድር አሕዛብ ሁሉ በዘር ይባርካሉ። አብርሃም ቃሌን ሰምቷል፣ ፍርዴንና ትእዛዜንም ሥርዓቴንም ሕጌንም ጠብቋል። ይስሐቅም በጌራራ ተቀመጠ። የዚያ ስፍራ ሰዎች ስለ ሚስቱ ጠየቁት፣ እርሱም እህቴ ናት አለ። የዚያ ስፍራ ሰዎች ለርብቃ ሲሉ እንዳይገሉኝ ብሎ ሚስቴ ናት ማለት ፈርቶ እርሷ ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ይስሐቅ ሚስቱን ርብቃን ሲዳራ ታየ። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስት ናት፣ እንዴትስ እሷ እህቴ ናት አለ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለ። አቤሜሌክም አለ፣ ይህ ያደረክብን ምንድን ነው? ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትም ልታመጣብን ነበር። አቤሜሌክም ሁሉ ይህ ሰው ሚስቱን የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያ ምድር ዘርን ዘራ፣ በዚያም ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው፣ ባለጠጋም ሰው ሆነ፣ እጅግም እስኪበለጥግ ድረስ እየጨመረ ይበዛ ነበር። የበግና የላም የከብትም ሎሌ እጅግ በዙለት፣ ፊልስጤማውያንም ቀኑበት ይላል። እግዚአብሔር ሆይ እናመሰግንሃለን። ዛሬ የከበረው ጥሪ በይስሐቅ ሕይወት በቃል ልትናገረን አለ። እኔም ይህንን መልእክት የሚሰሙ ሁሉ በመንፈስ እንድትጎበኘን ጸልይ። መንፈስ ቅዱስ እያንዳንዳችንን ለዚህ ጥሪ የሚገባ ምላሽ እንድንሰጥ እርዳን። እየባረከ ባርከን፣ በኢየሱስ ስም
አሜን። ክብር ለእግዚአብሔር ይሁን። በጣም መልካም የሆነ መልእክት እየተካፈላችሁ እንደሆነ አምናለሁ። ጌታ ኢየሱስ የተባረከ ይሁን። መቼም ይህንን መልእክት ስትሰሙ፣ ስለ ይስሐቅ ስትሰሙ አብርሃምን ታስባላችሁ። እግዚአብሔር አምላክ በዘፍጥረት መጽሐፍ ምዕራፍ 12 አብርሃምን ከኡር ከከላድ እንዴት እንደጠራው፣ እግዚአብሔር እንዴት እንደባረከው፣ አብርሃም የእግዚአብሔርን ቃል እንደሰማ እንዳመነ፣ እግዚአብሔር ደግሞ እንደባረከው እናያለን። በዚህ ክፍል ላይ ደግሞ እግዚአብሔር አምላክ ለአብርሃም እንደተናገረ ሁሉ ለይስሐቅ ደግሞ ሲናገረው እናያለን። በአብርሃም ዘመን ከሆነው ረሃብ በላይ ደግሞ በይስሐቅ ዘመን ደግሞ ኃይለኛ ረሃብ ሲሆን እናያለን። እግዚአብሔር በመከራ ውስጥ እንኳን ሆናችሁ ይገለጠላችኋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ መከራ ውስጥ ስትሆኑ መከራ ውስጥ ነች አይልም፣ ይሆናል አይልም፣ ወይ አንድ ቀን ይወጣል አይልም። እግዚአብሔር በመከራ ውስጥ ሆናችሁ ጣልቃ ይገባላችኋል። በመከራ ውስጥ ሆናችሁ ይገለጥላችኋል። ለምን? እግዚአብሔር በእናንተ ውስጥ ዓላማ አለው። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ኃይለኛ ራብ ሆነ፣ ከባድ ሆነ፣ እግዚአብሔርም ተገለጠለት ይላል። ለማ? ለይስሐቅ የከበረ ጥሪ፣ መልካም የሆነ ጥሪ። እግዚአብሔር በድምፁ በቃሉ ይገለጣል። ለአብርሃም እንደተገለጠ ለይስሐቅ ተገለጠ። ይስሐቅ ጭንቅ ውስጥ ነው፣ መከራ ውስጥ ነው፣ ከባድ ነው፣ ኃይለኛ ራብ ነው። ራብ የሰው ልጆች ሊታገሱት ከማይችሉት ከባድ ነገር አንደኛው ጥም ነው፣ ሁለተኛ ራብ ነው፣ ከባድ ነው። ከዛ ሶስተኛው እንደዚሁ ደግሞ ጦርነት፣ የተለያየ ነገር። ይህ ከባድ ነገር ነው። በዚህ ሁኔታ እግዚአብሔር አምላክ ወደ ይስሐቅ መጣ። አሁን በምን አይነት ህይወት ውስጥ ነው ያላችሁት? አሁን በምን አይነት ተግዳሮት ውስጥ ነው ያላችሁት? አሁን በምን አይነት የህይወት መንገድ ውስጥ ነው ያላችሁት? እግዚአብሔር ዛሬ ይናገራችኋል። በደንብ ስሙት። የእግዚአብሔር ቃል ፍሬያማ ያደርጋችኋል። ካላችሁበት ከመከራ ያወጣችኋል። ካላችሁበት ሁኔታ ያወጣችኋል። ማውጣት ብቻ አይደለም፣ ምሬት ይሰጣችኋል። እግዚአብሔር የተባረከው። እግዚአብሔርም ተገለጠለትና እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምል ምድር ተቀመጣለሁ። ተመልከቱ፣ አብርሃም ሊሄድ ነበር ወደ ግብፅ። እግዚአብሔር ምን አለው? አትውረድ። ከዛስ በዚህ ምን በላለው? ተቀመጥ። የእግዚአብሔር ምሪት ትቀበላላችሁ። እግዚአብሔር የጠራው ሰው ምሪት ይቀበላል። ወዴት መሄድ እንዳለበት ስጋውን ደስ የሚያሰኘው ቦታ ዝም ብሎ አይሄድም። አይኑ የተከፈተለትበት ብቻ አይሄድም። የሆነ ነጋዴ የሆነ ሰው ሰክሰስ ስለሆነ ብቻ የሆነ ቦታ ላይ ገብቶ አይነግድም። የሆነ በር ስለተከፈተ ብቻ አይገባ። እግዚአብሔር የሚናገረውን ይሰማል። ለአብርሃም እግዚአብሔር እንደተናገረው ለይስሐቅ ተናገረው። ሲናገረው ምን ብሎ ተናገረው? እኔ በምል ምድር ነበር። እግዚአብሔር በሚላችሁ ስፍራ ላይ ተቀመጡ፣ አትቅበዝበዙ። መከራው መከራ ነው የሚሆንባችሁ፣ እየበረታባችሁ ነው የሚሄዱ፣ አለበለዛ የእግዚአብሔርን ድምፅ ካልሰማችሁ። ስለዚህ እግዚአብሔር በሚላችሁ ምድር፣ እግዚአብሔር በሚላችሁ ስፍራ ተቀመጡ፣ ፍሬያማ ትሆናላችሁ። አሜን። ከዛ እንዲህ ብሎ ተናገረው። እግዚአብሔርም ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ ካለ በኋላ በዚህ ምድር ተቀመጥ፣ ከአንተም ጋር እሆናለሁ፣ እባርካለሁ። ሁለተኛ ደግሞ የእግዚአብሔር አለሁት ከአንተ ጋር እሆናለሁ። እግዚአብሔር ይስሐቅን ዝም ብሎ አልተወም። ሂድ ተቀመጥ ብቻ ብሎ አልተወም። እኔ ደግሞ ከአንተ ጋር ምን ላለሁ እሆናለሁ አለው። እግዚአብሔር ከእናንተ ጋር ይሆናል። አሜን። እግዚአብሔር ባላችሁ ስፍራ ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ተቀመጡ ባላችሁ ስፍራ ስትቀመጡ እግዚአብሔር አምላክ መጎብኘትን ይጎበኛችኋል፣ መባረክን ይባርካችኋል። ከባድ እንኳን ስፍራ ቢሆን ለእናንተ በኢየሱስ መልካም ይሆናል። የተዘጋ ቢሆን እንኳን እግዚአብሔር ይከፍትላችኋል። ይሄን መልእክት እየሰማችሁ በህይወታችሁ ላይ ትልልቅ መልካም ነገሮች ይሆናሉ። አሜን። የእግዚአብሔር ቃል የሚሰራ ስለሆነ እግዚአብሔር ምን አለው? ከአንተ ጋር እሆናለሁ። ማንን? ይስሐቅ። ከዛ እንዲህ ብሎ ተናገረ፣ እባርካለሁ። ከዛ ምን ብሎ ተናገረ? እባርካለሁ፣ ምድርን ሁሉ ለአንተ ሰጣለሁ፣ ለአባት ለአብርሃም የማልኩትን መሐላ አጸናለሁ፣ ዘርን እንደ ሰማይ ከዋክብት አበዛለሁ፣ እነዚህ ምድሮች ሁሉ ለዘር እሰጣለሁ፣ የምድር አሕዛብ በአንተ በዘር ይባረካሉ።
አብርሃም ቃሌን ሰምቷል፣ ፍርዴን፣ ትእዛዜን፣ ሥርዓቴንም ሕጌንም ጠብቋል አለ። የእግዚአብሔር ቃል ኪዳን እየተፈጸመ ሄደ። የእግዚአብሔር ቃል እየሰራ ሄደ። የእግዚአብሔር ቃል በይስሐቅ ሕይወት ውስጥ እያደገ ሄደ። እግዚአብሔር ግን ለይስሐቅ የተናገረው ነገር አለ። አባት አብርሃም ቃሌን ጠብቋል፣ ፍርዴን ጠብቋል፣ ትእዛዜን ጠብቋል። ስለዚህ ምን በል እያለው ነው? ባጭሩ ትእዛዜን ጠብቅ፣ ቃሌን ጠብቅ። የከበረ ጥሪ የተጠራ ሰው የእግዚአብሔርን ቃል ይጠብቃል፣ የእግዚአብሔርን ድምፅ ይጠብቃል። ፍጻሜያችሁ ፍሬያማ እንዲሆን ከፈለጋችሁ፣ ነጋችሁ ያማረ እንዲሆን ከፈለጋችሁ የእግዚአብሔርን ቃል ጠብቁ፣ ቃሉን ጠብቁ። እግዚአብሔር የሚላችሁን አድርጉ። እግዚአብሔር በሚላችሁ ስፍራ ተቀመጡ። ፍጻሜያችሁ በኢየሱስ ስም የድል ይሆናል፣ የከበረ ይሆናል። አሜን። መጨረሻ ላይ እግዚአብሔር ምን አደረገው? ይስሐቅን እግዚአብሔር ባረከው ይላል። ሃሌሉያ። እግዚአብሔር ባላችሁ ስፍራ ስትቀመጡ የእናንተ በረከት ገደብ አልባ ይሆናል፣ እየጨመረ ይሄዳል፣ እየበዛ ይሄዳል። ይህም መልእክት እየተካፈላችሁ ያላችሁ ሰዎች እግዚአብሔር ባላችሁ ስፍራ ተቀምጣችሁ ከሆነ የእግዚአብሔር በረከት እየጨመረ ይሄዳል። እንዲህ ብሎ ይናገራል። ይስሐቅም በዚያ ምድርን ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋም ሰው ሆነ፣ እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበር። ተመልከቱ፣ ደግሞ አለ ይስሐቅም በዛች ምድር ምን አለ? ዘርን ዘራ። እግዚአብሔር ተቀመጥ ባለው ስፍራ ዘርን ዘራ። ከዛ በዚያም ዓመት 100 እጥፍ ምን አለ? አገኘ። እግዚአብሔር ባለው ስፍራ የእግዚአብሔር አብሮነት ከእርሱ ጋር ስለነበር 100 እጥፍ አገኘ። ከዛስ እንዲህ ብሎ ይናገራል። እግዚአብሔር ባረከው። ማንን? ይስሐቅን። ይሄ ቃል በሕይወታችሁ ላይ በኢየሱስ ስም መስራት ጀመረ። አሜን። ከዛም ብሎ ይናገራል፣ እጅግም እስኪበለጥግ ድረስ ይበዛ ነበር። ሃሌሉያ። እግዚአብሔር አምላክ እስክትበለጥጉ ድረስ ይባረካችኋል። አሜን። ይህ የከበረ ጥሪ ነው። እግዚአብሔር የሚላችሁን ስሙ። ይስሐቅ አቤት ወደ ግብፅ አትውረድ፣ እኔ በምልህ ስፍራ ተቀመጥ። እግዚአብሔርን ሰምቶ ተቀመጠ። እግዚአብሔር በሚላችሁ ስፍራ ላይ ሆኖ የከበረ ጥሪ የተጠራችሁ ወደ ግራ ወደ ቀኝ አትበሉ። ኢያሱን መጥቶ ወደ ግራ ወደ ቀኝ አትበላሉ። ስለዚህ ወደ ግራ ወደ ቀኝ አትበሉ። እግዚአብሔር የሚላችሁን አድሉ። ሁለተኛ የእግዚአብሔር አብሮነት ከእናንተ ጋር ይሆናል። በእያንዳንዱ ነገር በልጆቻችሁ ላይ፣ በትዳሮቻችሁ ላይ፣ በትምህርታችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ የእግዚአብሔር አብሮነት ከእናንተ ጋር ይሆናል። እሱ ብቻ አይደለም፣ እግዚአብሔር ይስሐቅን እንዲባረከው ደግሞ ቃሉን መጠበቅ እንዳለበት ተናገሩ። ዘርን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ያለው የአባቱን ቃል ኪዳን ለአባቱ የተናገረው እንደሚፈጽምለት ተናገረው። ስለዚህ አብርሃም ቃሌን ጠብቋል፣ ጠብቃለሁ። ቃሉን ጠብቁ፣ ታዘዙ። የእግዚአብሔር በረከት ወደ እናንተ ይመጣል። በጣም የሚገርም ምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ላይ እንዲህ ብሎ ይናገራል። ይስሐቅ የተስፋው ቃል ኪዳን ልጅ ነው። ይስሐቅ ምንድን ነው? የተስፋው ቃል ኪዳን ልጅ ነው። እኛም ደግሞ ነን። እስኪ በሉ ከኔ ጋር፣ እኔ የኪዳን ልጅ ነኝ፣ የተስፋው ቃል ኪዳን ልጅ ነኝ። ገላትያ መጽሐፍ ምዕራፍ 4 ቁጥር 28 እንዲላል፣ እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን ይላል። የምን ልጆች ነን? የተስፋው ቃል ልጆች ነን። ባሪያዎች አይደለንም። እግዚአብሔር በክርስቶስ ኢየሱስ በኩል በደሙ የተደረገልን የኪዳን ልጆች ነን። ስለዚህ ቃሉን ስሙት፣ በሚላችሁ ስፍራ ተቀመጡ፣ ፍሬያማ ትሆናላችሁ። እግዚአብሔርን አድምጡ። በሕይወታችሁ የከበረ ጥሪ አለ። የእግዚአብሔር ጉብኝት በእናንተ ላይ ሆነ። እግዚአብሔር አብርሃምን እንደባረከ ይስሐቅም እጅግ እስኪበለጥግ ድረስ ተባረከ። ዛሬም እግዚአብሔር ይባረካቸው። ጌታ ይባረክ። እንጸልያለን። ጌታ ሆይ እናመሰግናለን። ከፍ በል፣ ለስም ክብር ይሁን። ይህንን መልእክት ይህንን ቃል ስለሰጠህን ብዙ ትውልድ ደግሞ በመከራ ውስጥ በጭንቅ ውስጥ ያሉ ዛሬ ነፃ ስለወጡ፣ ዛሬ ስለታደግካቸው፣ ዛሬ ስላስመለጥካቸው፣ ዛሬ ስለባረካቸው አመሰግናለሁ። እንደ ይስሐቅ አንተ በምትላቸው ስፍራ የሚቀመጡ አብሮነት እንዲገለጥላቸው ቃልን ሰምተው የሚታዘዙ እንዲሆኑ ይስሐቅን እንደባረከው እንድትባረካቸው ጸለይኩኝ።
የእግዚአብሔር ጉብኝት በእናንተ ላይ ይሁን። እግዚአብሔር ፍሬያማ ያደርጋችሁ። እግዚአብሔር ያለምልማችሁ። እግዚአብሔር ከፍ ያደርጋችሁ። እግዚአብሔር ሆይ በነገር ሁሉ ሕዝብን ስለባረክ አመሰግንሃለሁ። ክፉ በቀልተኛው ይታሰር፣ እኔንም ባሪያ ስለረዳ አመሰግንሃለሁ። በኢየሱስ ስም አሜን። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞች፣ እናቶች ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እንዲሁም የእግዚአብሔርን ስራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ።